مركز اللباب. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله شهد الأنام كأقوم نبت انقتلالن كفل 6 ومن تم يبلاشو نغراتوچ እና የማያበላሹ ነገራቶችን እያየን ነበር። والحقنة في القبول والدبر مفطرة አሁንም ከሚያስፈጥሩ መካከል በስተፊትም ወይ ከስተኋላ በብልቱ ማለት ነው። አንድ ሰው በብልት ከስተኋላ ወይ ከስተፊት ባለው የሆነን ነገር የሚጠቀም ከሆነ አንጠብጥቦም ይሁን ወይ መድኃኒትም ይሁን የሚጠቀም ከሆነ ያስፈጥረዋል። وكذلك القطرة في الأنف والأذن إذا وصل الدواء إلى الجوف አሁንም በአፍንጫው ወይ በጆሮ የሆነን ጠብታን የሚጠቀም ከሆነ ያ ነገር ደግሞ ወደ ሆዱ ከደረሰ ያስፈጥራል። وعلى قول القطرة في الأذن لا تفطر ነገር ግን በሌላ አነጋገር በጆሮ የሆነ ጠብታ እሱ አያስፈጥርም ይላሉ። ያው ወደ ሆድ አይደርስም በማለት ማለት ነው። وأما القطرة في العين فهي غير مفطرة ነገር ግን ባይን የሆነን ጠብታ ቢደረግ አያስፈጥርም። ባይን ለምሳሌ አይኑን አሞት አንድ ሰው ጠብታን ቢጠቀም አያስፈጥርም ማለት ነው። አንድ ሰው ኩል መኳል እንደዚህ ያስፈጥራል ምናምን የሚባል አለ። አንዳንድ ካያቁ ነው አቋው አይደል። ስለዚህ አያስፈጥርም። ጠብታን እንኳን ቢያደርግ እንኳን ኩል ማለት ነው። وكذلك الإبراه في الجلد والشريان والعضل እንደዚሁም መርፌ በእንትኑ ላይ ማለት ነው ቁርበቱ ላይ እንደዚሁም ጅማቶቹ ላይ ደም ስሮች ላይ ወይም ደግሞ ጡንቻም ላይ የሆነ መርፌ ቢወጋ አያስፈጥርም። ስለዚህ አንድ ሰው ለምሳሌ አሞት መርፌ ተጠቀመ። መርፌ ሲተጠቀም ግን በምን ነው የተጠቀመው? ያ መርፌ መድኃኒቱን ወይ ባፍንጫው ቢያደርጉለትሳ ወይ በስተኋላ ባለው ብልቱ ወይ በስተፊት ባለው ብልቱ ቢሆንሳ መድኃኒቱን መርፌውን ያስፈጥራል። ነገር ግን እዚህ አካሉ ላይ ቁርበቱ ላይ ዝም ብሎ ወይ ታፋ ላይ ሊሆን ይችላል ቢወጋ ወይም ማለት ጅማት ላይ ወይ እዚህ ጡንቻው ላይ ወይ ጡንቻ ሴትም ትሁን ያ መርፌ ብትጠቀም እሱ ጾም አያበላሽም ነው። እንደዚሁም ومن أغمي عليه في نهار الصيام وأفاق ولم يستغرق كل اليوم فلا يفطر አሁንም ከማያስፈጥሩ መካከል አውዲቅ ቢይዘው ቀን ላይ ማለት ነው። ከዛ ወደው አንሰራራ ቀኑን ሁሉ ታሟል ዋለም ይሄ አያስፈጥረውም ማለት ነው። አያስፈጥረውም። ለምሳሌ አውድቅ የሚባል በሽታ አለ። እሱ ጣለውና ከዛ በኋላ መልሶ ቆየት ብሎ ተሻለው ማለት ነው። አያስፈጥረው ነው። أما إذا استغرق الإغماء كل اليوم من الفجر حتى الغروب لم يصح صيامه ነገር ግን የሱቢህ ወቅት ከገባ ጀምሮ ፀሐይ እስከሚጠልቅ ድረስ ከሆነ ያ አውድቁ የታመመውሳ ጾሙ ትክክል አይሆንለትም ማለት ነው። أما إذا طرأ جنون ولو لحظة أفطر ነገር ግን ይሄ ሲባል ትንሽ እብደት ቢያብድ አንድ ሰው ይሄ ጾሙ ይበላሻል። ትንሽ እንኳን ብዶ ወዳው ቢሻለው እንኳን ጾሙ ይበላሻል ማለት ነው። وكذا إذا طرأ على المرأة حيض أو نفاس ولو قبيل الغروب أفطرت አሁንም ከሚያስፈጥሩ መካከል አንድ ሴት ሐይድ ወይ ኒፋሳ ቢከሰትባት ማለት ነው ፀሐይዋ ልትጠልቅ እንዳለ አፍጠረት ያስፈጥራታል። ቀንም ይሁን ዝሮ ሐይድ ወይ ኒፋሳ ተከሰተ ጾሙ ይበላሻል ማለት ነው። أما الصائم النائم إذا احتلم فلا يفطر ነገር ግን የማያስፈጥር ነገር አንድ ሰው ተኝቶ የሆነ የዘር ፈሳሽ ቢወጣው አያስፈጥርም። ምክንያቱም بخلاف خروج المني من الصائم بالاستمناء أو مع المباشرة عمدا لا ناسيا ምን ብለናል? የዘር ፈሳሽ ጾመኛ ሆኖ የሚወጣ ከሆነ ጾሙ ይበላሻል ብለናል። ለሆነ በእጁ አባብሎም ይሁን ወይም ከመነካካት ሴትና ወንድም ጋር ይሁን ሲታወቃቸው ጾም ያበላሻል ብለናል። ረስተው ሳይሆን
ረስተው ከሆነሳ አያበላሽም። ረስተው ከሆነ አያበላሽም። እያወቁ ግን ይሄን ነገር የሚያደርጉ ከሆነ ጾም ይበላሻል ማለት ነው። ስለዚህ አንድ ሰው ተኝቶ ሸይጣን ኸይሎበት ወይ ሸይጣን ኸይሎባት የዘር ፈሳሽ ብታይ ወይ ቢያይ ጾማቸው አይበላሽም። ትጥበትሳ ግዴታ ይሆናል። ጾምን ከሚያበላሹ ነገራቶች አሁንም ወይፍሱዱ ሲያሙ መን ጃመዐ ፊ ነሃሪ ረመዷን በረመዷን ቀን ግንኙነት ያደረገ ዓሚደን ዛኪረን ሊሰውሚ ሙኽታረን አሁንም የተገነዘበ ሆኖ ሲታወቀው ጾም መሆኑን እያወቀ ረስቶ ሳይሆን ግንኙነት ሳይደረገ ጾም ይበላሻል ማለት ነው። ወለው ለም የንዚል መንዩ የዘር ፈሳሽ እንኳ ባይወጣ ጾም ይበላሽበታል ማለት ነው። ረስቶ ከሆነሳ ግንኙነት ያደረገው ያው አይበላሽም። አማ መን ጃመዐ ናሲየን ፈላ የፍሱዱ ሶሙሁ ወላ ቀዷአ ዐለይህ ቀዷ ያለበትም ጾሙ አይበላሽም ማለት ነው። ጾሙ አይበላሽም። ነገር ግን ይሄኛውሳ ቀዷ አለበት። ከዛ እንደገና ባሪያን ፈልጎ ሁር ይላል ነፃ ያወጣል ማለት ነው። ከሌለ እንደገና 2 ቀን አፍወን 2 ወር ይጾማል። 2 ወር ይጾማል ማለት ነው። ስለዚህ በረመዷን ቀን ግንኙነት ያደረገ ሲታወቀው ከሆነ ጾሙም ይበላሻል ማለት ነው። ወመን እስተይቀظ ጁኑበን ሚን ጅማዕን አው ገይሪሂ ፈኢነሁ የሱሙ ነሃረህ ወየግተሲሉ ሊሰላት። አንድ ሰው ጁኑብ ሆኖ ወይ ግንኙነት አድርጎም ይሁን በሌላ ነገር የዘር ፈሳሽ ወጥቶታል እንበል፣ ቀን ሊጾም ነው። ከዛ በኋላ ለሶላት ይታጠባል። ስለዚህ ባይታጠብም ለምሳሌ አንዲት ሴት ሐይድ ሆና ሌት ላይ ተቋረጠላት፣ ከዛ የሁለተኛውን ቀን ነያች ጾሟ ትክክል ነው። ተጥባቱንሳ ለሶላት ነው የምትታጠበው ማለት ነው። ስለዚህ አንድ ሰው ጁኑብም ሆኖ ግንኙነት አድርጎ ሸዋር ሳይወስድ ቢነጋ ማለት ነው፣ ነግቷል፣ የሱብሂ ወቅት ገብቷል። ከዛ ቀንም ይሁን ፀሐይ ወጣች እንበል ታይታጠብ፣ ከዛ በኋላ ለሶላት ይታጠብ፣ ጾሙሳ ትክክል ይሆናል ማለት ነው። فعن عائشة رضي الله عنها كان رسول الله صلى الله عليه وسلم يدركه الفجر وهو جنوب من أهله ثم يغتسل ويصوم رواه بخاري باستلالفولن عائشة من تلالج رسول عليه الصلاة والسلام فجر يدرسባቸው ነበረ ጁኑብ ሆነው ይላል። ከቤተሰቦቻቸው ጋር በሚያደርጉ ግንኙነት ትለናል። ከዛ በኋላ ይታጠባሉ፣ ጾማቸውንም ይጾማሉ። ስለዚህ ጁኑብ ቢሆን አንድ ሰው ጾም ትክክል አይሆንም አንለውም ነው ዋናው ንያው ስለሆነ። አሁንም ጾምን ከሚያበላሹ መካከል አልውቁዑ ፊል ኩፍሪ ዓምደን አይ ቢገይሪ ሰብቂ ሊሳን፣ ሰብቂ ሊሳን ሳይሆን ምላሱ አምልጦ ሳይሆን ሲታወቀው ኩፍር የሆነ ንግግር መናገር ከእስልምና ያስወጣዋል ማለት ነው። ሰብቀ ሊሳን ማለት የሆነ ነገር እላለሁ ብሎ የሆነ ኩፍር ነገር መናገር ማለት ነው። ወለው ካነ ሸኽሱ ማዚሐን አው ጋዲበን باختياره ذاكرا للصوم أو غير ذاكر لأنه لا تصح العبادة من كافر. عند سو ተቆጥቶም ይሁን እየቀለደም ይሁን ያን ኩፍር ነገር የተናገረው በምርጫውም የተገነዘበም ይሁን ባያውቀውም ያን ነገር ማለት ነው እያወቀም ይሁን ባይሆንም፣ ምክንያቱም ካፊር የሆነ ሰው ዒባዳ ትክክል ስለማይሆንለት ጾሙ ትክክል አይሆንም ማለት ነው። ጾም ብሎ ማለት ያው ዒባዳ ስለሆነ ወአማ ተቅቢሉ ዘውጀቲ አልሙሐሪኩ ሊሸህዋ ፈኢነሁ ሐራም። ነገር ግን አንድ ሰው ባሏን ወይ ሚስቱን ቢስም ሸህወትን የሚቀሰቅስ የሆነ ክጃሎትን ይሄ ሐራም ነው የሚሆነው። ላኪነሁ ላ ዩፈጢሩ፣ ነገር ግን አያስፈጥረውም። ኢዛ ለም የንዚል መንዩ፣ ታዲያ አያስፈጥርም ስንል የዘር ፈሳሽ አልወጣው እንደሆነ። የዘር ፈሳሽ ከወጣማ ያው መቼም አማ ሐዲሱ ኸምሱን ዩፈጢርነ ሳኢመ የሚለው ማለት ነው። እሱም ምንድነው? 5 ነገር ጾመኛን ያስፈጥራል የሚባለው አነዘሩል ሙሐረመቱ ወልከዚቡ ወልገይባ ወነሚማ ወልቁብላ ፈላ አስለ ለሁ፣ አስል መሰረት የለውም። 5 ነገር ጾምን ያስፈጥራሉ። ለሐራም የሆነ እይታ፣ እንደዚሁም ውሸት፣ ህሜት፣ ነገር ማዋሰድ፣ መሳም የሚባለው ጾም ያበላሻ የሚለው መሰረት የለውም ነው። በል ሁወ መክዙቡን ዐለ ነቢይ ሰለላሁ ዐለይሂ ወሰለም፣ ይሄ በረሱል ዐለይሂ ሰላቱ ወሰላም ላይ የተዋሸ ነው። ወላኪን ባዕዱሃ ዩዝሂቡ ሰዋበ ሲያም ከነሚማ፣ ነገር ግን ይህን ሲባል ውስኖቹ የጾምን ሰዋቡን ያጎሉታል ማለት ነው። ዋጅብነቱ
በመጾሙ ይነሳለታል። ነገር ግን ቢላ ሰዋብ ማለት ነው። ሰዋብ ሳይኖረው ጥሞ የዋለ ይሆናል። ስለዚህ እህቶቼ ከእንዲህ አይነት ነገር መቆጠብ አለበት አንድ ሰው። ለምሳሌ እንደዚህ አጅነቢ ከማየት፣ ውሸት፣ ጊባ፣ ነሚማ እንደዚሁ መሳም የሚባለውን ነገር መራቅ አለበት ነው። ኢንሻአላህ ለዛሬ እዚህ ይበቃናል። አላህ በሰማነው ተጠቃሚ አላህ ያድርገን። اللهم اجعل صيامنا صيام الصائمين وقيامنا قيام القائمين. اللهم ارحمنا يا رحيم. اللهم اغفر لنا يا غفور. اللهم اعتق رقابنا ورقاب ابائنا وامهاتنا من النار برحمتك يا ارحم الراحمين. اللهم